እና ቆይታ እንዴት ነበር? ማለት ያው ስልክ ማውራቱ ረጅም ሰዓት አቆየ ብዬ ነው። የኔ ጨረቃ ደህና ነሽ? አዎ በጣም ደህና ነኝ። ሻይ አፍልቼ እልሃለሁ። በዚህ ሰዓት? አዎ ከስልክ በኋላ ማለት ማለቴ ከምሳ በኋላ ነው እንዴ? እሺ የኔ ናታን ስልክህን አንዴ ስጠኝማ። ለምን? መብራት ላበራበት። በቀን ነው የምታበረው? በዛ ላይ መብራት አለ። አዎ ግን ያው መብራቱን አጠፋውና ከዛ ስልክህን አበራዋለሁ። ቆይ ምን ሆነሻል? ምን ይንሽ ነው? ተው በቃ። ይህን ያህል ስልክ ብርቅ ነው እንዴ? ያንቺ ስልክ የት ሄዶ ነው? የኔን የፈለግሽ አለ እና የኔ እንትን ባትሪ ስለዘጋብኝ ነው። የኔ ነው። ጥሩ በቃ ሻይን ጠጣ። አንቺ ልደፍኝ ነው እንዴ? ምንድነው የጨመርሽበት? ምንድነው የሰጠሽኝ? ሻይ ነው። ቆይ ደግሞ ምን ልጨምርበት እችላለሁ? እና ጨው ጨምረሽ ነው የምትሰጪኝ? ምን ሆነሽ ነው? ውይ የኔ ነገር ስቸኩል እኮ ስኳር መስሎኝ ጨውን ጨምሬበት ነው። ወዴት ነው የምትቸኩኝ? ቤት ውስጥ አንድ ያለሽ። በዛ ላይ የጨውና የስኳር ዕቃ የተለያየ ነው። ይሄን ጨረቃ ሆን ብለሽ ነው አይደል? እንዴ ናታን፣ ለምን ብዬ ነው ሆን ብዬ ጥፋት የማጠፋው? በፍጹም ሆን ብዬ አይደለም። እሺ እንደዛ ከሆነ ቀላል ሆን ብለሽ ነው። ያንቺ ስኳር አለው። ስለዚህ እኔን ወደሽ ትጠጫታለሽ ማለት። ጨውንም ጠጣ የኔ ናታን፣ ያማል እንዴ? ብጠጣማ ኖሮ ያመኝ ነበር። ግን ፈጣሪ ይመስገን እንዳንቺ ስራማ ቢሆን አሁን ነው ጠጭ። አልጠጣም። ጠጭ። አልጠጣም። ሄላ እንዴት ነሽ? አገኘኋት እና ደግሞ ወደ መኪናው ይዣት ልሄድ ነው። ግን እሷ ምን እናድርጋት? ታሪያለህ አይደል? ትወገድ። እንዲያስወግዳት ንገሪው። ምን ማድረግ እንዳለበት አውቃለሁ ብላለች። በይው። የት አባቷ እሰራላታለሁ። እሺ በቃ እነግረዋለሁ። ደግሞ ምንም አይነት ስህተት አልፈልግም። ይሄ ለሁላችሁም ሰላም ጤና ይስጥልኝ። ወደ ቻናሌ ቤተሰቦች እንዴት ናችሁልኝ? እንኳን ወደ ሰብለይቱ በሰላም መጣችሁ። ሐረግ ድራማ እንግዲህ በሐረግ ድራማ በክፍል 59 ላይ ዳግም የሚያስጠላ ጸባይ አመጥቷል። እንግዲህ ለእናቱም የማይመለስ በጣም የሚያስጠላ እንግዲህ እናት ውድ ነገር ናት አይደለም። ተውት ገፍትሮ መጣልና መልስ መስጠት እንደዚህ አይነት ከፍ ዝቅ አድርጎ ቀርቶ እናት በእኛ እንኳን በጥፋታችን ስታዝንብን እንዴት እንደምንሆን እኔ አላቅም። ብቻ እንዴት እንደሚያስጠላ የዳግም ጸባይ ማለት ነው። በምዕራፍ 2 ላይ የዳግም ጸባይ በጣም ነው የሚያስጠላው። ማለት ስትቀየር እሱ ተተካና በጣም ነው የሚያስጠላ። ደግሞ ለእናቱ ምንም አይነት ክብር እንኳን ማለት ልናጠፋ እንችላለን። በሆነ ሰዓት በሆነ ምክንያት ጸባያችን ሊቀየር ይችላል። ግን እናትን እንዴት በዚህ መጠንና እንግዲህ ዳግም እናቱ የምትለውን አይሰማም። ገኒ ተቃጥራ ስሞት ነው ሚራትን ማሰማም። እንግዲህ እህቱ ቤት ድረስ ሂዶ ገንዘብ በመስረቁ ምክንያት ገኒ እንዴት ታደርጋለህ? እንዴት ደግሞ ከእህት ትሰርቃለህ? ብላ እንግዲህ ትናገረዋለች። እንዴት ቤተሰብን ለማቃየም ትሞክራለህ ብላ እና ሁለተኛ እንዳትናገሪኝ፣ ሁለተኛ ይሄን ቃል እንዳትናገሪ አለ አይደለ የሆነ ማስፈራራት ጀመረ እናቱን። አረ በጣም ነው የሚያስጠላው። አንድ ቀን ከቤት ብታስወጣው እኮ የትም ማደሪያ እንኳን የሌለው የሚተማመንበት ነገር የሌለው ሰው ነውና ሰው እንዴት እንደዚህ ይሆናል? አረ በኢየሱስ ምን አሳዘነች ገኒ። የምር ስላችሁ በቃ ድራማ ቢሆንም ልክ እንዴት ነው ከፍ ዝቅ ሲያደርጋት እናቱን እንዴት እንደሚያደርገው ምናምን ብቻ ከባድ ነውና ናታን ግን ያደረገው ነገር አሁን ሳስበው በጣም ትክክል ነው። በቃ በቶ ሲገርፈውና
ጭክን ሲልበት እና በጣም ተናዶበት ነበረ ናታን። እና ትክክል ነበር ናታን በቃ ያደረገው ልክ ነበረ። ልጁ በጣም ልቅ ሆኗልና እንግዲህ በዛሬው ክፍል ላይ ገኒ እንዴት እንደዚህ ታደርጋለህ ብላ እየተናገረችው ነበረ። እንደ እናት ልትመክረው ስለፈለገች ነውና እሱ ግን አያገባሽም እስካሁን እዚህ ርዕስ ላይ ነሽ እንዴ በማለት እንግዲህ ጫማዋን ወርውራበት ነበር ተናዳ መልሶላትና ነገር ግን የሚያይሆን ቃል ስለተናገራ ልትመታው ስትል እንደዚህ ጠምዟት ጥሏት ነበር የሄደውና መሬት ላይ ስለጣላት እንግዲህ ቅንጭላቷን እንትን ይሄ ምንድን ነው ወለሉ ሳያገኛት አይቀርም። በእርግጥ የእንጨት ነው የሲሚንቶ አይደለም። እሱ ሳያገኛት አይቀርም። ገኒ እንግዲህ መሬት ላይ ወድቃ ተዘርግታ ነበረ። በጣም ብዙ ደም እየፈሰሳን ነበርና በጣም ነው የሚያስጠላው። በሌላ በኩል ደግሞ የቃል እህት እንግዲህ የት እንደሄደች አይታወቅም። እኔ እንደውም በፊት ምናልባት ናታን የሆነ ነገር ጠርጥሮ አግቷት ይሆን እንደ ብዬ ነበረ። ነገር ግን ናታን ካያችሁ እሷ ጋር በተደጋጋሚ እየደወለላት ነበረ። ለምንድነው ስልኳ የማይሰራው? ለምንድነው ሜሴጅ ቴክስት የማትመልሰው? እንዴት ነው የማገኛት እያለ ነው። እና እሷ እንግዲህ የቃል እህት መሆኗን ደርሶበታል። እሱ እየተከታተላቸው ስለነበረ ሆን ብለው ወጥመድ እንደሆነ እዛ ቤት ድረስ የመጡበት ምክንያት እህትና ወንድም ለወጥመድ እንደሆነ ስለገባው ነው እየተከታተላቸው ያለውና እንግዲህ ልጅቷ ምን እንደዋጣት አይታወቅም። ምናልባት ሉሊት አሳግታት ይሆን አላውቅም። የት እንዳለች አይታወቅም። ነገር ግን ሉሊት አሁን ላይ የናታን ልጅ እንግዲህ በእጇ አስገብተዋለች ማለት ነው። ልጁን እንድትጠብቅ የተሰጣት አደራ ገነት ወይም ማለት በዚህኛው ገነቱን የምትሰራው እንግዲህ ኑሐሚን ላይ ማለት ነው። እዚህ ላይ ስሟን ብዙ አላወኩትኝም። እና ልጁን በሞግዚትነት የምታሳድገው ሴት አለች። እና እንግዲህ ለገንዘብ ብላ አንዳንድ ያያችሁ አይደለ ስግብግብነት። ይቺ ሴት እንግዲህ ለገንዘብ ብላ ቃልን ከዳችሁ። ቃል ገንዘብ ስጠኝ ስትለው እንዲህ አድርግልኝ ስትለው በቃ የፈለገችው ነው የሚያደርግላት ልጁን እያስጠበቃትና እሷ አልበቃት ብሎ ተጨማሪ ገንዘብ ፈልጋ ማለት ነው እሱን ክዳው ከሉሊት ጋር ትደራደርና እንግዲህ ልጁንም የምይዝልሽ እኔ ነኝ እና ደግሞ ገንዘብ በጣም ብዙ ገንዘብ ሉሊትን ጠየቀቻት። እሷም እንግዲህ ከፍልሻለሁ አለቻት። ለምን ያዘጋጀችላት ነገር ስላለ ነው። ልጁንም እኔ ነኝ የሚይዝልሽ ከከፈልኪኝ ስትላት፣ አዎ ልጁን ከአንቺ ውጭ ማን ይዘዋል? ባህሪውን የምታውቂው አንቺ ነሽ፣ እከፍልሻለሁ ለገንዘቡ አታስቢ ብላ ደለለቻት። እና ይቺ ሴት እንግዲህ ለገንዘብ ብላ አክብሮ በስርዓቱ ሆቴል ውስጥ እያኖራት ያለውን ቃልን ክዳ ከሉሊት ጋር ትመሳጠርና ልጁን ከቤት ይዘው ትወጣለች። እና ሉሊት ደግሞ ካያችሁ የሆነ ጊዜ ሰተት ብላ ሄዳ ነበረ እዛ የሚኖሩበት ሆቴል ውስጥ ማለት ነውና እዛ ሆቴል ሄዳ ልጁን ሊወስደው ነው ስትላት ገንዘብ አለቻት። የምን ገንዘብ ተከፍሎሽ እንደ ምሳሌ በማለት የሚያስጠላ ቃል ተናግራት ነበረ ማለት አንቋሸሸቻት። ከዛ ሆን ብላ ቃል ጋር ተደውልና እየመጣህ ነው ምናምን ብላ ሉሊት እንድትደነግጥ አድርጋ ታስወጣታለች። አሁን ቢያንስ ገንዘብ እንደማትሰጣት የዛን ቀን ማወቅ ትችል ነበረ። እንዴት አድርጋ አጋጣሚውን ተጠቅማ ልጁን ልትወስድባት እንደነበረ አይታለችና አሁንም አላርፍ ብላ ሰጥሻለሁ ገንዘቡን ስትላት አሁንም በድጋሚ ቃልን ክዳው ማለት ነው። የተሻለ ነገር ልታገኝ እሷ ማለት ነው በሱ ላይ ተረማምዳ እንግዲህ ከሉሊት ጋር ተሰማምታ ልጁን አሳልፋለች እሷ በገንዘብ ሽጣ፣ እሷም ደግሞ ሞግዚት ልትሆን ነው ለልጁና። ሉሊት ግን እንደዛ አይደለም ያቀደችው። እሷ መች ሞኝ ናት። እሷን ቁጭ አድርጋ ምንድነው እጇ ላይ ማር አድርጋ እንዳትልሹ እንደማለት እኮ ነው። አስባችሁታል? እሷ የት እንደምትኖር ልጁን የት እንደደበቀችው እያየች እሷን ሞግዚት አድርጋ ነገ እሷን አሳልፋ እንደምትሸጣት ታውቃለች እኮ። ምክንያቱም ለቃል ካልታመነች ለእሷ እንደማትታመንላት ታውቃለችና፣ ይችኛዋ ግን የገንዘብ ጥማቷ እንግዲህ ምን እንዳደረጋት ተመልከቱ። ልጁን ልክ ሲያገኙት ማለት ነው ያው ልጁን የቃል አፍቃሪ ልጅ አለች እንግዲህ በጣም ነው ፊያሜታ መሰለኝ ስሟ እርግጠኛ አይደለሁም፣ ግን የምትወደው ልጅ ማለት ነው። እሷ እንግዲህ ከሉሊት ጋር እየሰራች ነው እና እዚህ ቀደም ምግብ ሁሉ እዛ ይዛ ሄደችው እሷ ነበረች። እና እንግዲህ እሷ መንገድ ለመንገድ እየተከታተለቻት ስለነበረ ሴትዋ ልጁን ይዛ ስትወጣ መንገድ ላይ ታገኛታለች። እናም የሆነ ቦታ ልወስድሽ ነው ብላ እንግዲህ ወስዳታለች። እና ሉሊት ጋር ደውላ ሴትዋ ልጁን ይዛው መታለች፣ ልጁ እጃችን ገብቷል ምን እናደርግ ስትላት አስወግዷት ነው ያለችው። አያችሁ፣ እንዲህ ነው በቃ። ልክ ሰዎችን ስትከዱ የእናንተ አወዳደቅ ደግሞ እንደሚከፋ ማወቅ አለባችሁ። ይቺ ሴት አሁን ምን ጎሏት ይመስላችኋል?
ክህደት እንትን ኑሮባት ነው እንጂ ስግብግብነት ነው እንጂ እዛ ጋር እሷን ቀባሮ ነው የሚያኖራት። ገንዘብ አስገባለች ስትል ይሰጣታል። ደመወዟን ሰጥቷት ይሰጣታል። ለምን ልጁ እንድትንከባከበው ነው። እና ምን እንደሆነች ተመልከቱ። እዚህ ጋር ግን በራሷ ስግብግብነት እንግዲህ ወደ ሞት ተሸኝታለች ማለት ነው። ታሪ ያስወግዳት ብላለች። እንግዲህ ሉሊት ትገደል፣ አታስፈልገንም፣ እኛ የምንፈልገው ልጁ ነው ብላለች። አሁን የናታንና የኤፍራታ ልጅ እነሱ ጋር ከገባ በኋላ ሉሊት ምን ልታደርግ ትችላለች? ማለቴ ምንድን ነው መደራደር የፈለገችው? እነሱ ጋር ምን አላት? ምናልባት ንብረት ይሆን አላውቅም። ግን ከናታንና ከኤፍራታ ጋራ የሆነ የምትደራደረው ነገር ስላለ ነው እንግዲህ ልጃቸውን የወሰደችው ማለት ነው። ቃልም ልጁ መጥፋቱን አውቋል። ወደ ምኖሩበት ሆቴል ሲሄድ ልጁ የለም። ስለዚህ ልጁን ማን ሊወስደው ይችላል ብሎ ሲያስብ ሉሊትን ነው እንግዲህ ወደ እሷ ሂዶ ልጁን ወስደሽዋል ያምጪ ብሎ ቢላት አላውቅም እያለች ነው። እሱ ግን ከእሷ ውጭ ልጁን ሊወስድ እንደማንም እንደማይችል አውቋል ማለት ነው። በሌላ በኩል ደግሞ እንግዲህ ዳግም ሰውየውን በርከት ያለ ገንዘብ ስጠኝ የእህቴ ልጅ፣ ያለዛ ግን የእህቴ ልጅ አንተ ጋር እንዳለ ለሁሉም ሰው እናገራለሁ ብሎ እንግዲህ በህፃኑ ልጅ ላይ ራሱ በገንዘብ እየተደራደረ ነው። ዳግምማ ጤነኛ አይደለም። እንዴት ነው የሚያስጠላው እንደዚህ አይነት ጸባይ እንዴ! በእህቱ ልጅ ላይ ወይም በእህቱ ሀዘን ልቅሶ ላይ ማለት ነው። ኤፍራታ ልጅ የሞቷን ብላ ብዙ ነገር ሁናለችና በእሷ እንባ ላይ እንግዲህ ተረማምዶ ገንዘብ በልጇ እየተደራደረበት ይገኛል። ገንዘብ ካልሰጠኝ ሁሉንም ነገር እናገራለሁ ሲለው አንተ በጣም ባለጌ ነህ፣ እንዴት በእህት ልጅ ላይ ትደራደራለህ በገንዘብ ቢለውም አያገባኝም፣ እኔ የምፈልገው ገንዘብ ነው፣ ገንዘብ ካላመጣ ሁሉንም ነገር እናገራለሁ እያለ ነው እንግዲህ እና በጣም ነው የሚያስጠላው ልጁ ማለት ነው ተግባሩ የዳግም። እንደውም አሁን ላይ እኮ እናቱን የሚረዳበት የሚያግዝበት ጊዜ ነበር መሆን ያለበት። ነገር ግን በጣም በሚያስጠላ ሁኔታ ጸባዩ በጣም አስጠሊታ ሆኗል የዳግም ማለት ነው። እንግዲህ የገዛ እናቱንም ገፍትሮ ጥሎ አደጋ ላይ ጥሏታል። ገኒ አሁን ላይ ሆስፒታል ገብታለች በሱ የተነሳ ማለት ነው። ምንም አልመሰለውም። አሁንም ኑሮውን እሱ ቀጥሏል ማለት ነው። ሌላው ደግሞ ኤፍራታና ናታን ናቸው። ኤፍራታና ናታን እንግዲህ አሁን ላይ በጣም ደስ የሚሉ ጥንዶች። ብዙዎቻችሁ እንደውም ምዕራፍ 2 ለምን አይጀምርም ማለት እንዲጀምር ኮሜንት ስታደርጉ ካየዋችሁ ሰዎች መካከል የኤፍራታንና የናታንን ከዛ ከመከራ ከችግር በኋላ ህይወታቸውን እንዴት እንደኖሩ ማየት ነበረብን ብላችኋልና እንዴት ነው ከልጃቸው ጋር ሆነው በትዳር ውስጥ እንዴት እንደሚኖሩ ሳናይ ነው ዝም ብሎ የተሯሯጠው እያላችሁ ነበርና እሱን ለማሳየት እየሞከሩ ያሉ ይመስለኛል። እንግዲህ ኤፍራታና ናታን ያኔ ደስ የሚል ትዳር ውስጥ ነው ያሉት። ግን ናታን ያው ኤፍራታን አያምናትም፣ ይጠራጠራታል። የምታደርገው ነገር ሁሉ የውሸትና የማስመሰል ነው የሚመስለው። ምንም ነገር ስታደርግ እንደምትወደው ስትነግረው፣ ካለሱ መኖር እንደማትችል ስትነግረው የምርሽን ቢሆን እንዴት ደስ ባለኝ፣ ግን ምን ዋጋ አለው እያስመሰልሽ ነው ይላልና ናታን አሁንም መጠራጠሩን ቀጥሏል። የሚጠራጠርበት ምክንያት አለው። በእርግጥ የምታደርጋቸው ነገሮች ናቸው። እኔ ግን በባለፈው ክፍል ቃል ለኤፍራታ ልጇ በህይወት እንዳለ ሲነግራት ሰምቼ ነበረ። ማለት በህልሙ ነው እንዴ? የምታስታውሱ ካላችሁ ኮሜንት ላይ ያስቀምጡልኝ። በህልሙ ነበር እንደዛ ሲል የነበረው ማለት ሲያሳያትና ልጇ በህይወት እንዳለ ከሱ ደግሞ ከሷ የሚፈልገው ነገር እንዳለ ሲጠይቃት ሰምተናልና ከዛ ኤፍራታም እንግዲህ ተረጋግታ እየኖረች ነው። ምንም ልጇ በህይወት እንዳለ እናት ምናምን አክት እያደረገች አይደለም። ግራ ገባኝ። በህልሙ ነው እንዴ? ቃል እየቃዠ ነው ማለት ነውና እኔ ይሄ ነገር እውነት ያወቀች ነበር የመሰለኝ። ነገር ግን ሰውየው በህልሙ ነው ይሄን ነገር የሰማነው ነገር ሁሉ ማለት ነው። አሁንም ኤፍራታ ልጇ በህይወት እንዳለ የምታውቀው ነገር የለም። የቃል እህትም ደግሞ ማን እንዳገታትና የት እንዳለች አይታወቅም። የኔ ውድ ቤተሰቦች ሐረግ ድራማ ክፍል 159 እንግዲህ ይህን ይመስል ነበረ። እንደምትወዱት ተስፋ አድርጋለሁ። ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ። ቪዲዮውን ስትጀምሩ ደግሞ ላይክ እና ሼር እያደረጋችሁ አበረታቱኝ። ስለነበረን ቆይታ ሁላችሁንም አመሰግናለሁ። ሰናይ ጊዜ